የመኪናን ቁልፍ ስጪኝ እያልኩሽ ነው። ምን? ይሄን ቦርሳ የሆነ ነው አይደለም? ናሆም አብደሃል እንዴ? ቦርሳዬ ውስጥ ያለውን ነገር ለምን የምትወስደው? እንዲያውም ልንገርሽ፣ ይሄንንም ውድ ቦርሳ በኔ ገንዘብ ነው የገዛሁት። እሺ ቻሽ ናሆም ምን እያደረግክ ነው? ቆይ አንድ ንብረት ያፈራሽው የለም። ቀለበት ነው እሱ። ሰላም እንደምን አላችሁ ውድ የዚህ ቻናል ቤተሰቦቼ፣ ከሀገር ውስጥም ከሀገር ውጭም ያላችሁት በሙሉ ሰላማችሁ ይብዛላችሁ። እንግዲህ ዛሬ ኑሃሚን ተከታታይ ድራማ እጅግ በጣም አስደንጋጭ ነገሮችን ዛሬ ይዞ መምጣቱ ይታወቃል። እንግዲህ በስተመጨረሻ ናሆሜ የወይዘሮ ዝናሽና የአቶ ለይኩን ልጅ አለመሆኑን ተረድቶ ተነግሮታል ማለት ነው። ውድ ቤተሰቦች እንግዲህ ይህንን የነገረችው አምራን ነች። እንግዲህ አምራን አሁንም እያንዳንዱን ምስጢር እያወጣች ለወይዘሮ ዝናሽ ካልነገርኩ እንደዚህ ታደርግልኛለሽ እያለች በማስፈራራት አሁንም ድረስ ወይዘሮ ዝናሽ ተስፋ በመቁረጧ ምክንያት አሁንም እያንዳንዱን ምስጢር እያወጣች አሁን ላይ በስተመጨረሻ ናሆሜ የእነሱ ልጅ አለመሆኑን ነግረዋለች ማለት ነው። እንግዲህ በዚህ ዙሪያ እስቲ ያላችሁን ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። እስካሁን ድረስ ይህን ቻናል ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛችኋለሁ። እንግዲህ በስተመጨረሻ አሁን ላይ አምራን ከዛ ቤት ራስ የምትወርድበት ጊዜ እየደረሰላት ነው ማለት ነው። ውድ ቤተሰቦቼ እንግዲህ ናሆሜ አሁን ላይ አምራን ላይ ምንም አይነት ተስፋ እንደቆረጠ ይገኛል ማለት ነው። ውድ ቤተሰቦቼ እንግዲህ እሷ አሁን ላይ ክፋቷን እያንዳንዱን እየመነዘረች አሁን ላይ እየጨረሰች እንደሆነች ይታወቃል ማለት ነው። እንግዲህ በስተመጨረሻ አሁን ላይ ናሆሜ ከእሷ የሰጣትን ሀብት ንብረቱን በሙሉ እንደወረሰና አሁን ላይ በጣም እጅግ በከፍተኛ ሁኔታ ራሱን እንደጠላና በከፍተኛ ጭንቀት ውስጥ እንደሚገኝ ይታወቃል ማለት ነው። ውድ ቤተሰቦች እንግዲህ እንደዚህ ሆኖ አሁን ላይ የነ ወይዘሮ ዝናሽና የአቶ ለይኩን ልጅ አለመሆኑን ከተረዳ በኋላ ምን የሚሆን ይመስላችኋል? ውድ ቤተሰቦች እንግዲህ አሁን ላይ እንደዛ ማወቁ እኔ በበኩሌ ደስ ይለኛል። ምክንያቱም በውሸት ከሚኖር አሁን ላይ እሱ እውነቱን አውቆ እንደገና አዲስ ቤተሰብ ቢመሰረት ደስ ይለኛል ማለት ነው። ውድ ቤተሰቦች እንግዲህ ሌላኛውና የመጨረሻኛው አምራን ተስፋ አድርጋ ይዛ የቆየችው ነገር ምንድን ነው ከተባለ አሁን ላይ እሷ ወይዘሮ ዝናሽና አቶ ለይኩን የዳግምን አባት መግደላቸውን የያዘ መረጃ እሷ ጋር እንዳለ ነው። እንግዲህ ይህን መረጃ አሁን ላይ እናገራለሁ እያለች በጣም በከፍተኛ ሁኔታ እያስፈራራቻቸው ትገኛለች ማለት ነው። ውድ ቤተሰቦች እንግዲህ እሷ ተናግራለች ወይስ አትነግርም ብላችሁ ታስባላችሁ? ለዳግምም ሆነ ለዛ ቤተሰብ እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። በሌላኛው በኩል አሁን ላይ ወይዘሮ ዝናሽና አቶ ለይኩን እጅግ በጣም ተስፋ ቆርጦ አሁን ላይ እነሱን እጃቸውን ለመንግስት ለመስጠት እንደተዘጋጁ ይገኛሉ። ይሄ ሀሳባቸው ትክክል ነው ብላችሁ ታስባላችሁ ወይስ አይደለም ብላችሁ ታስባላችሁ? እስቲ ሀሳባችሁን ኮመንት ሴክሽን ላይ አስቀምጡልኝ። እኔ በበኩሌ ወይዘሮ ዝናሽና አቶ ለይኩን ማድረግ ያለባቸው ለአምራን የሆነ ነገር ሰርቶ እሷን እንደዛ እንዳታረግና ለመንግስትም ሆነ ለህግ አካልም ሆነ ለነዳግም እንዳትነግር ቢያደርጉ እንደኔ በጣም አሪፍ ይመስለኛል። ምክንያቱም ለዛ ቤተሰብ
ለፍተዋል። የለፉትን ቤተሰብ አሁን ላይ ትቶ በእስር ከመክረም አይሻልም ወይ? እንደዛ ቢሆን አሪፍ ነው። ሌላኛው ሀሳብ ደግሞ አሁን ላይ ኑሐሚን በናሆም ፍቅር እጅግ በጣም 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 ከነፍ እንዳለች ይታወቃል። እንግዲህ በስተመጨረሻ እስካሁን ድረስ ናሆም ስለ እሷ ምንም አይነት ስሜት አልነበረውም። አሁን ላይ ግን ለእሷ በመጨነቅና ከእሷ ጋር መሆን እሱን ሰላም እንደሚያስገኘው ተረድተውታል ማለት ነው። ውድ ቤተሰቦችም በዚህ መሃል አሁን ላይ ከፍተኛ ችግር ውስጥ ውጥረት ውስጥ ባለበት ጊዜ አሁን ላይ ኑሐሚን ለእሱ በጣም ታስፈልገዋለች ነው ማለት ነው። ውድ ቤተሰቦቼ በሌላኛው በኩል አሁን ዳግም እጅግ በጣም በከፍተኛ ሁኔታ ኑሐሚን ይወዳታል። እንግዲህ እንደዛ ሲሆን አሁን ላይ ከናሆም ጋር እሱ ምን ይሆናል ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦቼ። በሌላኛው በኩል አሁን ላይ አቶ ኤርሚያስ ከኤሚ ጋር ያለውን ነገር እጅግ በጣም በከፍተኛ ሁኔታ አስጸያፊ ነገር በመስራት አሁን ላይ ኤሚን እያስፈራራትና ከእሷ ጋር በፍቅር በነበረው ጊዜ አንዳንድ የብልግና ቪዲዮዎችን በመቅረጹ ምክንያት አሁን ላይ ይህን ቪዲዮ በሶሻል ሚዲያ ላይ ካለጠፍኩ ብሎ እሷን በጣም በከፍተኛ ሁኔታ የአክሲዮን ድርሻሽን ወደ እኔ አዘዋውሪ፣ ካልሆነ እንደዚህ ሶሻል ሚዲያ ላይ እለጥፋለሁ በማለት አሁን ላይ በጣም በከፍተኛ ሁኔታ እያስፈራራት ይገኛል ማለት ነው። ውድ ቤተሰቦቼ እንግዲህ እስቲ በዚህ ዙሪያ ያላችሁን ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦቼ። እንግዲህ እስካሁን ድረስ ይህን ቻናል ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጋችሁ ድራማውን እንድትከታተሉ በአክብሮት እጋብዛችኋለሁ። እንግዲህ በስተመጨረሻ አሁን ላይ ናሆም አሁን የወይዘሮ ዝናሽ እና የአቶ ለይኩን ልጅ አለመሆኑን ተረድቶ ምን የሚፈጠር ይመስላችኋል? እዛ ቤት አሁን ላይ እሱ ቀጥታ ወደ ቤት ሄዶ አሁን ላይ እነሱ እሱን ያረጋጋሉ ወይስ እሱ በከፍተኛ ሁኔታ ስሜቱን ገልጾ ምን ይፈጠራል ብላችሁ ታስባላችሁ? እኔ በበኩሌ አሁን ላይ ናሆም ማድረግ ያለበት እስካሁን ድረስ እንደ ልጃቸው አድርጎ ማሳደጉ ለእሱ በጣም ጥሩ ነገር ነው። እሱ ግን ይህን መረዳት አቅቶት አሁን ላይ በእነሱ ላይ እጅግ በጣም በከፍተኛ ሁኔታ እየጠላቸው ይገኛል ማለት ነው። ውድ ቤተሰቦች ይሄ ትክክል አይመስለኝም። ውድ ቤተሰቦች እሱ እንደዛ ማድረጉን ትቶ በጣም በከፍተኛ ሁኔታ ተረጋግቶ ይህን ቤተሰብ ከሚፈርስ አሁን ላይ እንደገና ከነሱ ጋር በዚህ መጥፎ ጊዜ አብራቸው መሆን ሲገባ እሱ መነጠል የለበትም ብዬ አስባለሁኝ። እንግዲህ እስካሁን ድረስ በእኔ በኩል ያለኝ ሀሳብ አስተያየቴ ምን ይመስላችኋል? እስቲ በእኔ በኩል ያለኝ ሀሳብ አስተያየቴ ይሄንን ነው። እንግዲህ በሚቀጥለው ክፍል እስከምንገናኝ ይህን ቻናል ሳብስክራይብ በማድረግ እንዲሁም ለብዙ ሰው እንዲዳረስ ላይክ፣ ኮሜንት፣ ሼር በማድረግ እንድትተባበሩ በአክብሮት እጋብዛችኋለሁ። የሚቀጥለው ክፍል እንዴት ሆኖ ይለቀቅላችሁ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በያላችሁበት ሰላማችሁ ከእናንተ ጋር ይሁን። ቻው ቻው።